እንዲያድግ ይፈልጋል። ህይወታችሁንም ያያል፣ ፍላጎታችሁንም ያያል፣ እድሜያችሁን ያያል። በሌላ በኩል ደግሞ አንድ የሚያየው ነገር አለ። እሱ በውስጣችሁ ውስጥ ያስቀመጠው ጸጋ ስላለ ያ ጸጋ ደግሞ እንዲያድግለት ያንንም ያያል። ምናልባት እኔ አንዳንዱን ነገር ደግሜ የምናገረውም ሊሆን ይችላል፣ ወይም በእኔ አቀራረብ ደግሞ ማቀርበው ሊሆን ይችላል። ቢደገምም ጥሩ ነው። ብዙ ሳምንታት የተደጋገሙ ስብከቶች ሰምተናል። ኢየሱስ ይመስገን። የእግዚአብሔርን ቃል ለመግቢያ አንደኛ ጢሞቴዎስ ላይ ያነብና አንዳንድ ነጥቦችን በህይወታችሁ ውስጥ ለማስታወስ ለማስቀመጥ እሞክራለሁ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 እስከ 16 አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 14 በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን ባንተ ያለውን የጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንንም አዘውትር። ለራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና። ይህን ብታደርግ ራስህንም የሚሰሙህንም ታድናለህና። የምናገረው እንደ ትምህርት ነው። አረስት በሰጣችሁ የወጣት ህይወትና በመንፈሳዊ ጸጋ ማደግ የሚል ነው። አንዳንድ ነገሮችን ለማስቀመጥ ስለፈለኩ ነው። ውስጤ ስላለ ነው። እግዚአብሔር ስላስቀመጠ ነው። የወጣት ህይወት አለ። እንደገና ደግሞ የወጣት በመንፈሳዊ ጸጋ ማደግ አለ። ሁለቱን ነገሮች ጊዜ በፈቀደልን መጠን እናያለን። የወጣት ህይወትና በመንፈሳዊ ጸጋ ማደግ። እግዚአብሔር ይመስገን። ወጣቶች እግዚአብሔር ህይወታችሁን፣ እድሜያችሁን፣ ፍላጎታችሁን ያያል። አያይም? ያያል። ከዚህም ሌላ ደግሞ በውስጣችሁ ያስቀመጠውን ጸጋም እንዲያድግ ይፈልጋል። ህይወታችሁንም ያያል፣ ፍላጎታችሁንም ያያል፣ እድሜያችሁን ያያል። በሌላ በኩል ደግሞ አንድ የሚያየው ነገር አለ። እሱ በውስጣችሁ ውስጥ ያስቀመጠው ጸጋ ስላለ ያ ጸጋ ደግሞ እንዲያድግለት ያንንም ያያል። ዛሬ ስለኛ ስለ ወጣቶች በዚህ ዘመን ላለ ነው እግዚአብሔር ይንገረን። እየተናገረን ነበር አይደል? ይንገረን። ማን ይንገረን? ማን ይንገረን? እግዚአብሔር ይንገረን። እግዚአብሔር ለኔ ምን አስቧል? ስለኔ ምን ይላል እግዚአብሔር ብለን መጠየቁ ነው ጥሩ። መዝሙረ ዳዊት ምዕራፍ 24 ቁጥር 6 ላይ ባፌ ነው የምናገረው፣ ሁላችሁ የምታውቁት ቃል ነው። ይህች ትውልድ እርሱን የምትፈልግ ናት፣ ያዕቆብን አምላክ ፊት የምትፈልግ ይላል። ይህች ትውልድ እግዚአብሔርን የምትፈልግ ናት፣ ያዕቆብን አምላክ ፊት። ለምንድን ነው ይሄ ትውልድ እግዚአብሔርን የሚፈልገው? ለምንድን ነው ያዕቆብን አምላክ ፊት የሚፈልገው? ለምንድን ነው የእግዚአብሔር ያለህ የሚለው? ለምንድን ነው እግዚአብሔር እንዲል የሚጠበቀው? ይላልስ ተብሎ ትንቢት የተነገረለት ለምንድን ነው? ለዚህ ትውልድ ወጣት የሚያውቅለት እግዚአብሔር ብቻ ስለሆነ ነው። አሜን አሜን። ለዚህ ትውልድ ወጣት የሚያውቅለት ትክክለኛ መፍትሄ የሚሰጠው እግዚአብሔር ብቻ ስለሆነ ነው። ስለዚህ ይህች ትውልድ እግዚአብሔርን የምትፈልግ ናት።
እግዚአብሔርን እናመሰግናለን። ወደ ህይወታችን ስንመጣ ወደ ወጣት ህይወት ስንመጣ የወጣት ህይወት መውደቁም ሆነ መነሳቱ ብርታቱም ሆነ ድካሙ የሆነ አንድ ነገር ላይ የተንጠለጠለ ይመስለኛል። እኔ አንድ ነገር ላይ የተንጠለጠለ ይመስለኛል። ብርታቱ ድካሙ ውድቀቱም መነሳቱም መስማትና መመካከር ላይ የተንጠለጠለ ይመስለኛል። አንዱን እችን ያዙልኝ፣ ስለሱ እናገራለሁ። ስለ መስማት እና መመካከር። ስለዚህ እስቲ ትንሽ ጊዜ ወስደን እንነጋገር ስለ መስማት ስለሚባል ነገርና ምክር ወይም መመካከር ስለሚባል ነገር ትንሽ እንይ። መስማት መመካከር የሚባል ነገር የወጣትን ህይወት መጣል ማንሳት ማበርታት ማድከም የሚችል ትልቅ ነገር እንደሆነ አያለሁ። እዚህ መስማትና መመካከር የሚለው ነገር ላይ ሁለት ችግሮች አሉ። ወጣቱ ላይ በተለይ ሌላውም ላይ አለ። ግን ይሄ ኮንፈረንስ የወጣቶች ኮንፈረንስ እንደመሆኑ መጠን ወጣቶች ላይ አትኩሬ ይናገራል። የሚበረታውም ንግግሩ እዛ ላይ እና በወጣት ህይወት ላይ በመስማትና በመመካከር ዙሪያ ሁለት ችግሮች አሉ። አንዱ በወጣት ህይወት ላይ ያለ ችግር አለመስማት ነው። መስማት ሳይሆን መስማትን እመጣበታለሁ። አለመስማት፣ ራስን ማዳመጥ፣ በራስ መሄድ፣ ይሄ የመጀመሪያው ችግር። ራስን ማዳመጥ፣ በራስ መሄድ። ይሄ በሰለጠነው ዓለም ላይ ምንድነው? ህፃናት የሚገርማችሁ ነገር ገና እንዳደጉ I know it, I can do it ነው። እና ምንድነው ዓለም በአሁኑ ዘመን በወጣቱ ህይወት ውስጥ የሚያስተላልፈው ነገር? ጥሩ ነው። ኮንፊደንስ ጥሩ ነው። በራስ መተማመን ጥሩ ነው። ግን ልክና ድንበር አለው። በራስ መተማመን አለመስማትንና አለመመከርን ውስጥ ማድረስ የለበትም። በራስ መተማመን ልድገምላችሁ፣ ወደ አለመስማት ወደ አለመመከር ማድረስ የለበትም። አሜን። እንግዲህ የሽማግሌ ንግግር ሊሆን ይችላል የምናገር፣ ግን ነጥቡ እውነት ነው የምናገር። ስለዚህ የመጀመሪያው ችግር አለመስማት ወይንም ራስን ማዳመጥ፣ አለመመከር ወይንም ራስን እችላለሁ በራሴ እሄዳለሁ የሚል መንፈስ መገሰጽ አለበት፣ መጠላት አለበት። ማቀፍ አያስፈልግም ያንን ሁኔታ። ሃሌሉያ ሃሌሉያ። መጽሐፍ ቅዱሳችንን አንዳንድ ቦታ ጥቅሶቹን አነባለሁ። ምሳሌ ምዕራፍ 21 ላይ ቁጥር 2 ምሳሌ ምዕራፍ 21 ቁጥር 2 ላይ የሰው መንገድ ሁሉ በዓይኑ ፊት የቀናች ትመስለዋለች። እንዳልኳችሁ የወጣት ላይ አተኮርን እንጂ በሰው ላይ እንዲህ አይነት ችግር አለ። ግን የሚበልጠውና የሚያመዝነው ግን በወጣት ላይ ስለሆነ ምንድነው የሚመስለው? የሰው መንገድ በዓይኑ ፊት በራሱ ዓይን ፊት ምን ትመስለዋለች? የቀናች ስለምትመስለው፣ በጣም ጥሩ ስለሚመስለው፣ መልካም ስለሚመስለው ሌላ ያንን መልካም ብሎ ያሰበውን ነገር የሚያፈርስበት ምክር አይፈልግም። ለምን? ምን ብሎ ተቀብሎታልና።
መልካም ነው፣ ልክ ነኝ ብሎ ስለተቀበለው ማለት ነው። ስለዚህ መስማትን ምን ያደርጋል? አይፈልገውም። መስማትን ያርቀዋል። መመከርን አይፈልገውም። መጽሐፍ ቅዱስ ውስጥ ይሄ በጣም አደገኛ ነገር ነው። ስሙኝ። ኤሳው ከመጽሐፍ ቅዱስ ውስጥ ሁለት ልጆች የነበሩ ኤሳውና ያዕቆብ። ኤሳውን በብዙ መልክ ተሰብኮልናል። ስለ ኤሳው እኔ ግን ዛሬ የምሰብከው ነገር ቢኖር ምንድነው? ፈጽሞ የማይመከርና መካሪ የሌለው ሰው ነው። ፈጽሞ። ያኛው ደግሞ ያዕቆብ ደግሞ እናቱ እግር ስር ቁጭ ብሎ የሚመከር ሰው ነው። አመለጠ። አያችሁ፣ ኤሳውን ደግሞ የሚመከር ሰው እንዳይሆን ያደረገው፣ የሚሰማ ሰው እንዳይሆን ያደረገው ከአውሬ ጋር ስለሚውል በጣም ኮንፊደንስ አሳደገ። ይሄ ምንድነው የሚባለው? አንበሳ ገሎ ስለሚመጣ ሌላም አውሬ ገሎ ስለሚመጣ የመጨረሻ በራሱ የሚታመም ቁንን ሰው አደረገው። ስለዚህ እሱ ልብ አድርጉ። አቤት 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 አደጋ! የመጨረሻ በራሱ የሚተማመን ሰው ስለነበረ ቤት ሲገባ ራሱ ጥብንን ብሎ ነው የሚገባው። እንዲህ በጎን ነው የሚያየው። ቤተሰቡን በሙሉ በጎን የሚያይ፣ በቃ እዛ አርዶ ቀቅሎ ምን ብሎ በልቶ የሚመጣ፣ እንደውም አንዳንድ ጊዜ የሆነ የአውሬውን የሰውነት አንዱን ክፍል ይዞ መጥቶ እንካ ብሎ ቤት የሚወረውር፣ ከዚያ መኝታ ቤቱ ገብቶ የሚተኛ፣ አንድም ቀን ምንድነህ የሚለው ሰው የሌለው ነበር። ልብ አድርጉ። ሰው በተማመነበት ነገር ነው የሚሸነፈው። ሰው ምክር ባላገኘበት አቅጣጫ ነው የሚሸነፈው። ሰው እኔ እኮ ጀግና ነኝ በሚልበት ሳይድ ነው የሚሸነፈው። እኔ እራባለሁ ብሎ አንድ ቀን አስቦ አያውቅም ኤሳው። አንድ ቀን እንኳን ቢያንስ ሚዳቋጣለሁ ሰሳጣለሁ እንደኔ ቢጠፋ ድኩላ ቢጠፋ ሌላው ቢጠፋ እኔ ሰሳጣለሁ ብሎ በጣም የሚተማመን ስለነበረ እግዚአብሔር ያንን መተማመን ለመምታት ሲያስብ ሁሉንም አውሬ ካፊቱ አጠፋ። ረሃብ ውስጥ ከተተውና መጨረሻ ለዛም ረሃብ ምክር አልፈለገም። ለዛች ረሃብ ምን ስላለ? በጣም ትዕቢት ስላለ፣ በጣም ኩራት ስላለ፣ መተማመን ስላለ፣ ምክር የሚባል ለምዶ ስለማያውቅ ለዛም ቢሆን እየራበው ከዚያም በኋላ አተ ከዚህ ስጠኝ አለ። አልሰጥህም አለ። ሽጥልኝ አለ። እንካ አለ። ምክር የሚባል ነገር ስለሌለው በዛ በሚተማመንበት በኩል ወደቀ። ምን ይላል መጽሐፍ ቅዱሳችን መሰላችሁ? በራስህ ማስተዋል አትደገፍ። እውነቴን ነው የምላችሁ። ጎበዝ ተማሪዎች ካላችሁ ጥሩ እሰይ፣ ግን አትደገፉበት። ገንዘብ ያላችሁ አትደገፉበት። ጭንቅላታችሁ ብዙ ነገር የሚችል ብዙ የምታስተውሉ ሰዎች አትደገፉበት። አስተውሉ፣ ግን አትደገፉበት። እስቲል ምክር ስሙ። እስቲል ምክር ስሙ። እስቲል ምክር ስሙ። ትሰሙኛላችሁ? አሁንም ምን ስሙ? ምክር ስሙ። ይሄን ሳስብ ምን ትዝ ይለኛል መሰላችሁ? ኳስ ጨዋታ ትዝ ይለኛል። ኳስ ጨዋታ ይሄ ብቻ ይሄ ጨዋታ አትሌቲክስ በሉት ኳስ ጨዋታ በሉት። የሚገርማችሁ እዚህ ኳስ እኔ ዕውቀቱም የለኝም ስሜቱም የለኝም። ግን ስሜት ያላችሁ ሳትኖሩ አትቀሩ። ማንቸስተር ምናምን የምትሉ ማለት ነው። እና የሚገርማችሁ እነዛ ሁሉ በጣም ኮከብ ተጫዋች የሚባሉ በሳምንት ስንትና ስንት ሺህ ፓውንድ የሚከፈላቸው ሰዎች ታውቃላችሁ አሰልጣኝ እንዳላቸው? የሚገርማችሁ ነገር አሰልጣኞቹ የሆኑ ሽማግሌዎች ማስቲካ አፋቸው ውስጥ አድርገው እንዲህ የሚከታተሉ
የሚገርማችሁ ነገር በቃ እና በቅንድብ ይነግሯቸዋል። እነዛን አሰልጣኞች የፈለገ ችሎታ ቢኖረው ስንት ጎል አግቢ ቢሆን የፈለገ ስታር የታወቀ ስንትና ስንት ነገር የሚያገኝ ቢሆን ያን አሰልጣኝ ቅንድቡን እያየ ነው የሚንቀሳቀሰው። ሲያስወጣው እየወጣ አንተ ረፍት ያስፈልጋልና አንተኛው ግባ ሲለው እሺ እያለ አንተ 8 ቁጥር ሆነ ተጫዋች ዛሬ 9 ሆነ ተጫዋች ሲለው እሺ እያለ ያን የመሰለ ተጫዋች በአሰልጣኝ ስር ነው ያለው። ማንም ጎበዝ የለም እዚህ ቸርች መካሪ የማያስፈልገው። እበለኩን እዚህ እሳት ከሰማይ የሚያወርድ ዘማሪ ሁን ሰባኪ ሁን እዚህ ያለ በጠቅላላ ማንም ሁን ተመክረህ አስተሰልጥነህ የምትኖር ሰው ለመሆን ተዘጋጅ፣ አለበለዚያ ትወድቃለህ። ማንም ያለ አሰልጣኝ አይኖር። ማንም ጎበዝ ቢሆን አትሌቲክስና ሌላም ሶከር ይሄ ምንድነው የእግር ኳስ ጨዋታ እንኳን አሰልጣኝ አለው። እንኳን ይሄ መንፈሳዊ ዓለም ይቅር ነው። አልሰማም፣ አልመከርም፣ እችልበታለሁ፣ አያዋጣም፣ እችልበታለሁ ባልከው ነገር ትጠመዳለህ። ነገር ስማ፣ ምክር ስማ፣ ምክር ስማ፣ ልጄ ሆይ ስማ። ሃሌሉያ ስማ። እኔ ቤተ ክርስቲያን በኃላፊነት ላይ ነው ያለሁት። አሁን ይታዘቡ እነዚህ ሽማግሌዎች። ሰማል አልሰማችሁ? ስንሰበሰብ ሰማለሁ አልሰማም? ሰማል መስማት። እስቲ መስማት በሉ፣ መመከር በሉ። መመከር አለመቻል አይደለም። ሰማችሁኝ? መመከር አለመቻል አይደለም። መስማት አለመቻል አይደለም። ስንፍና አይደለም። አለማወቅ አይደለም። እንደዛ ብሎ የሚነግራችሁ ሰይጣን ወይም ስጋ ካለ ልክ አይደለም። መስማት። ሳምሶን በጣም ብርቱ ነው። ብርታታችን ወደ አለመስማት እንዲወስደን አይጠበቅም። እንደውም ብርታታችን ከኛ ጋር ጸንቶ እንዲኖር እንደውም በበረታን ቁጥር የመስማታችን ጉልበት መጨመር አለበት። ሳምሶን በጣም ኃይለኛ ሰው ነው። ያው የምታውቁት ነው። እኔ ጊዜ አልወስድም የሱን ታሪክ ለመዘርዘር፣ ታውቁታላችሁ። በእጁ የሚቦጫጭቅ በምን እንዲህ የሚያደርግ ሰው ነው። የሱ ችግር በጭር አንድ መካሪ ነበረው የሚል ሰው አለ። እንደው ለትንሽ ሪፖርት እንኳን አንድ ቀን አንበሳ ገሎ ከአንበሳ ውስጥ ማር ይዞ ወጣና እየበላ ወደ ቤት መጣ፣ ወደ ወላጆቹ። ከዛ እንዲህ ወረወረላቸው አለነሳ። ከየት መጣ ሲሉ ዝም አለ። ከእናንተ ጋር አወራለሁ እንጂ አንበሳ በጣጥስ ለእናንተ ሪፖርት በል ይገባችኋል። አሁን ይገባችኋል፣ ለእናንተ ይገባችኋል። አንድ ቀን ደግሞ የሆነች ሴት ወደደ። ካላገባ በኋላ እነሱ በዛ ኩል ትፍትፍ ባለ የሽማግሌ ቋንቋ ልጄ ምን ነው በእስራኤል ምድር ሰው የለምና ፍልስጤም ሰፈር ደግሞ ለትዳር ምን እንትን አለ። ይገባችሁ? እና የት ወደቀ መጨረሻ? የት ነበረ የሱ መጨረሻ ብትሉ ያው አይኑ ወልቆ ወፍጮ ፈጪ፣ የፍልስጤም ወፍጮ ፈጪ ሆነ። ምንም አይነት ጉልበት፣ ምንም አይነት ጸጋ፣ ምንም አይነት ስጋዊም ነገር ካለመስማት እኛን ሊቆጥበን አይገባም።
መስማት በሉ እስቲ መስማት። መመከር በሉ እስቲ መመከር። ስለ መስማትና ስለ መመከር ሳስብ በተለይ በቸርች ዓለም ላይ በጣም ኃይለኛ አንድ ነገር ግን ትዝ ይለኛል። አንድ ጊዜ አንድ አርቲክል አይቼ ነበር። ድሮ በጃፓን ሀገር አንድ ህግ ነበር። ይሄ ሌጀንድ ሳይሆን አፈ ታሪክ ሳይሆን እውነተኛ ታሪክ እና ያም ታሪክ ምንድነው? አሮጊቶችና ሽማግሌዎች 70 ዓመት ሲሆናቸው እንዲጣሉ ተወስኖ ነው። በገደል አንድ ሆነ በጣም የማይገኙበት ገደል እዛ ጫፍ ላይ ወስዶ ገፋ አድርጎ እዛ መክተት ነበር እና እንደዛ ይኖር ነበር። በቃ ሰው ሁሉ ሽማግሌና አሮጊት አለበለዚያ ይቀጣል። ከ70 አሳልፎ ቤቱ አሮጊትና ሽማግሌ ያስቀመጠ ሰው ይቀጣል። ከባድ ቅጣት ነው የሚቀጣው። እና ሰው ሁሉ ሽማግሌና አሮጊት 70 ላይ እየወሰደ ብቻ ይጥላል ማለት ነው። እና አንድ ቀን አንድ ሰው እናቱን ለመጣል በጣም ተቸገረ። በጣም 70 ሞልቷቸዋል እና በጣም ተቸገረ። እናቱን በጣም ይወዳል እና ግን ህግ ስለሆነ መከራ እያየ በሆነ በቅሎ ይሁን ምናምን ጭኖ ይዞ ተሸክሞ ይሄዳል እና ተሸክሞ ሲሄድ መጨረሻ ላይ ሴትዮዋ በጫካ ስለሆነ የሚሄደው ቅጠል እያወደቁ እየጣሉ ይሄዳሉ። መጨረሻ ገደሉ ጫፍ ላይ ሲደርሱ አንድ ነገር ትዝ አለውና ለምንድነው ቅጠል እየጣልሽ የመጣሽው እስካሁን ድረስ? አይ ስትመለስ መንገዱ እንዳይጠፋብህ ብዬ ነው። አይ አንቺንስ አልጥልም አሉ። ይግደሉኝ እንጂ ብሎ መለሰ። ቁም ሳጥን ውስጥ አስገባ፣ ቆለፈ። ምግብ እየሰጠ ማታ ከሴትዮዋ ምክር እየሰማ የመጨረሻ ዘ ቶፕስት ሳይንቲስት ወጣው እዛ ጃፓን ሀገር። ከዛ ኢንተርቪው ሲያረጉት ሳጥኑን ከፈተና ከዚች የወጣ ነው አለ። ኢየሱስ ይመስገን። በተለይ በቸርች ዓለም ከዚህ ይለያል። በቸርች ዓለም ያለ ሰው አይደለም ሰባኪ፣ እዚህ ያለ ሰው በሙሉ አፉ እግዚአብሔር የሚያናግረው ነው። ስለተማረም አይደለም፣ ስላልተማረም አይደለም፣ ስላወቀም አይደለም፣ ስላላወቀም አይደለም። ለሚሰማ ጆሮ እግዚአብሔር የሚጠቀምበት አፍ ነው። ይሄ ሁሉ ጆሮ ያለው ይስማ። መስማት በሉ እስቲ መስማት። መመከር ብርታታችን፣ ድካማችን፣ መውደቃችን፣ መነሳታችን መመከርና መስማት ላይ ነው የተንጠለጠለው ያልኳችሁ ለዚህ። ተመስገን ጌታ ኢየሱስ። ሃሌሉያ። ኢየሱስ ይመስገን። ያሳዝነኛል። ሳምሶን ፍልስጤማውያን እሱን ለማጥፋት ሲመካከሩ እሱ ግን እጁን ኪስ ውስጥ አድርጎ ያለ መካሪ ዝም ብሎ ይንቀሳቀስ ነው። እነሱ ስንት ጉባኤ ሲያደርጉ እሱ ግን የለም፣ ምንም ማንም የለም አጠገብ። እና ውድቀቱ እንደዛ ሆነ። ወደ ሁለተኛው ልምጣና ብዙ ነገር ስለሆነ የምናገረው መስማቱ ይኖርና ለመስማትም ፈቃደኝነቱ ይኖርና ሁለተኛው ችግር ምንድነው? ከክፉ አቅጣጫ መስማት። እስቲ አሜን በሉልኝ አንዴ። ከምን አቅጣጫ? ከክፉ አቅጣጫ መስማት። መስማትን ከተስማማን፣ መመካከርን ከተስማማን እግዚአብሔር ይባርካችሁ። ግን ስንሰማ ስንመካከር አቅጣጫውን መለየት አለብን። ልክ አለመስማት የሚያመጣው አደጋ እንዳለ ሁሉ ከክፉ አቅጣጫ የመስማትም አደጋ እኩል ነው፣ አይተናነስም። ስለዚህ የምንሰማበትንና የምንመከርበትን አቅጣጫ መለየት አለብን። እንቶቻችሁ ሃሌሉያ ትላላችሁ? እንድቀጥል ከፈለጋችሁ ሃሌሉያ በሉ። ስለዚህ አቅጣጫውን የምንሰማበትን አቅጣጫ ማወቅ በጣም ያስፈልገናል። ኢየሱስ ይመስገን። መጽሐፍ ቅዱስ ላይ አንድ ቦታ ብቻ አነብላችሁና ከዚያ ለማስረዳት እሞክራለሁ። መዝሙረ ዳዊት ምዕራፍ 1ን ላንብብ። ሁላችሁም የምታውቋት ቃል ናት። ምስጉን ነው በክፎች ምክር ያልሄደ። በምክር ያልሄደ ነው።
አቅጣጫው ነው እዚህ ጋር። በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ይላል። ስለዚህ ምክርን ሳይሆን እዚህ ጋር የሚጠላው ወይም ምክርን ሳይሆን እዚህ ጋር የሚነቅፈው ከየት አቅጣጫ የሚመጣውን ምክር? ከክፉዎች አቅጣጫ የሚመጣውን ምክር። ምስጉን ነው በክፉዎች ምክር ያልሄደ። ሁለተኛ ዜና ምዕራፍ 22 ቁጥር 4 ላይ ስታነቡ አንድ ንጉሥ ነበር፣ እስኪ ጠፋም ድረስ መካሪዎችን አበዛ ይላል። እስኪ ጠፋ ድረስ። ስለዚህ በምክር መጥፋት አለ። ግን በየትኛው ምክር? አቅጣጫው መጥፎ ከሆነ፣ ቦታው ትክክለኛ ካልሆነ፣ ምንጩ ትክክለኛ ካልሆነ አቅጣጫ የሚመጣን ምክር እና የሚመጣንን መስማት መዝጋት ያስፈልጋል። አሜን። መጽሐፍ ቅዱስ ውስጥ አንድ ንጉሥ ነገሰ፣ ሮብዓም የሚባል ነገሰና ምክር ፈለገ። ጥሩ እሰይ። መካሪዎቹ ደግሞ ሁለት ናቸው፣ ሁለት አቅጣጫ ናቸው። አንደኞቹ ሽማግሌዎች ናቸው፣ አንደኞቹ ደግሞ ከሱ ጋራ በእድሜ የሚስማሙ ናቸው። መጀመሪያ ሽማግሌዎቹን ጠየቀ። ሲጠይቃቸው በል እንግዲህ ለዚህ ሕዝብ እንዲህ በል፣ እኔ አሽከራችሁ ሆናለሁ፣ እኔ ዝቅልላችኋለሁ፣ እኔ የምትሉትን አደርጋለሁ በላቸው፣ ሕዝቡ ይገዛልሃል አሉት። እችን ያዘና ወጣቶቹ ጋር ሄደና ምን ልበል አለ። የአባቴ ወገብ የኔ ጣት ናት በላቸው። አባቴ በአለንጋ ገርፏችሁ ነበር፣ እኔ በጊንጥ ገርፋችኋለሁ በለን። አስፈራራ፣ ካላስፈራራ አይገዙልህም። የሽማግሌዎቹን ተወና የክፉ ወጣቶቹን ሰማ። ያ መንግስት ፈረሰ። ከየት አቅጣጫ እንደምንሰማ፣ ከየት አቅጣጫ እንደምንመከር ምክራችንን ማወቅ አለብን። ምክር ላይ ያላችሁ አንድ እጃችሁን እስቲ። እሺ፣ ምክር እንደ ምግብ ነው። እሺ፣ ምክር መጽሐፉም ይለዋል እንደ መጠጥ ነው፣ እንደ ምግብ ነው ይለዋል። እንደ ጠሊቅ ውሃ ነው ይለዋል። የወደደ ይቀደዋል ይላል። እንደ ምግብ ነው ነገሩ። በጆሮ ይግባ እንጂ በአፍ እንደሚገባ ምግብ ነው። እሺ፣ አሁን በዓለም ላይ ስለ ምግብ አንድ ነገር እናውራ። በዓለም ላይ ያለ የምግብ ችግር አለ። እሱም ለመላስ የሚጣፍጡ ምግቦች በሙሉ ለኦርጋኖቻችን ጠንቅ ሆነዋል። ታውቃላችሁ? ልንገራችሁ። ለመላሳችን በጣም የሚጣፍጡ የምግብ ዘሮች ለኦርጋኖቻችን ውስጥ ላሉ የሰውነታችን እነ ጉበት በሉት እነ ሳምባ በሉት ሌሎችም ነገሮች ጠንቅ ሆነዋል። ስለዚህ በዓለም ላይ ያለ አሁን የምግብ እንቅስቃሴ ላይ በጣም ኃይለኛ ንግግር፣ ስብከት አለ። ሶስቱን ነገሮች አጥፉ፣ the three fight enemies ይባላል። ምንድነው? ጨው፣ ስኳር፣ ጮማ። ምን ይሉታል አሁን ፈረንጆች? ሶል ፉድ ማለት ጀምረዋል። ሶል ሙዚክ እንደሚባለው ውስጥ የሚነካ ሙዚቃ ይባልና ሶል ሚውዚክ ይባላል። ይሄ የሚያነቃንቅ ማለት ነው። እና አሁን አንድ ሰውም ሶል ፉድ ይባላል። ይሄ ጮማ፣ አሳማ ምናምን ይሄ ወይ የሚያገስግ አይደለም። እሱ ካንሰር ያስይዛል ተብሏል። ይሄ ኬኩ ይሄ የሚያሰኘው ሁሉ እሱ ጠቅላላ ሰውን ገደል እየከተተ ነው ተባለ። ስለዚህ ባይጣፍጥህም ለኦርጋኖችህ ጥሩ የሆነ ነገር ብላ፣ ኦርጋኒክ የሆነ ነገር ብላ እየተባለ ነው። ወደ ምክር ስንመጣ ደግሞ ለጆሮ የሚጣፍጥ ነገር አትስማ። ለምንህ የሚስማማ ለውስጥህ፣ ለነፍስህ፣ ለዘላለም ሕይወት የሚስማማውን መርጠህ ስማ እንጂ ይጣፍጣል፣ ይሄ ደስ ይላል ብለህ አትስማ። ደስ ያለ ወሬ ሁሉ ደስ የለውም። ሰማችሁኝ? ይሄ ሰውዬ የተታለለው ሮብዓም የተታለለው በምንድን ነው መሰላችሁ? ለስሜቱ ደስ አለ።
አሁን ያንን አርጎ ያንን አርጎ ያንን ቢለው ደስ ይላል አይደለም እንዴ? ማንቀጥቀጥ ደስ ይላል አይደል? ሰው ሁሉ ደስ ይላል፣ ለስሜት ደስ ይላል። ግን አደጋ ነው። ስሜቱን የሚያረካለትን ምክር ሲሰማ ወደዛ ተነበለ። ከስሜቱ ጋር የማይሄደውን ግን ትክክለኛ ምክር ምን አረገ? ጠላው፣ ራቀው። ስለዚህ ምክር ስንል መስማት ስንል ለስሜታችን የሚጣፍጥ ምክር ማለቴ አልሰማውም። አንዳንዴ ለስሜታችን ላይጣፍጥ ይችላል፣ ግን ለነፍሳችን ለዘለቄታችን የሚጠቅም ከሆነ ውሃም ቢል ቢመርም የሚጠቅመን እሱ ነው። እንመከር። መጽሐፍ ቅዱስ በዮሐንስ ምዕራፍ 10 ላይ ከቁጥር 4 እስከ 5 ሲናገር በጎቼ ድምፄን ይሰማሉ። ስለ በጎች፣ ስለ ኢየሱስ ክርስቶስ በጎች ምንነት ይሄ ምን አይነት እንደሆኑ ሲያሳይ በጎቼ ድምፄን ይሰማል፣ ከሌላው ግን ይሸሻሉ። የሌሎችን ድምፅ አያውቁም፣ ይሸሻሉ። የሚሸሽበት ድምፅ አለ ማለት ነው። የለም አለ። እስቲ አለ። የሚጠጉት ድምፅ አለ፣ የሚሸሹት ድምፅ አለ። አካችሁ የሚጠጉት የሚከተሉት ድምፅ አለ፣ የሚሸሹት ደግሞ ድምፅ አለ። በጎቹ ይሄንን ይለያሉ። በጎች ነን እኛ፣ ፍየሎች አይደለንም። ኢየሱስ የመረጠን ጻድቃን ነን የምትሉ ብቻ እስቲ እንግዲያው እጅ በማውጣት ሳይሆን የምንለየው በምንድን ነው የምንለየው? ድምፅ በመለየት ነው። የምንከተለውን ድምፅና የምንሸሸውን ድምፅ እናውቃለን ማለት ነው። የምንመከረውን ትክክለኛ ምክርና አቅጣጫውን የሳተ አንዴ በዚህ በበቾ በኩል ገጠር ሰው የሚጠመቅ አለ ተባለና ሄድኩ። ረጅም መንገድ ሄጄ 4 ሰዓት ምናምን በእግር ሄጄ አፌና አፌ ሁሉ ተጣበቀ። አዋሽን ተከትለን ነው የምንሄደው። ክረምት ነው፣ እንደዚህ አይነት ወቅት ይመስለኛል። ከዚያ እዛ የሚጠመቁ ሰዎች ነበሩ። ስደት ነበረ። በሌሊት በ8 ሰዓት ነው ሰዎችን ያጠመቅ ነው። አዋሽ ደግሞ ይዞብን ሊሄድ ቀሚስ ይዘን ነው የተጠማቂውን። በጣም ከባድ ነው። አስታውሳለሁ ያን ጊዜ በጣም ውሃ ጠምቶኝ 4 ሰዓት በእግር ከተጓዝን በኋላ አልቻልኩም። በቃ ልወድቅ ስደርስ አንድ ሴትዮ እንስራ ተሸክማ ትሄዳለች። የአዋሽ ውሃ ወጥ ነው የሚመስለው፣ ይሄንን ነው የሚመስለው። እሱን ነው ለካ ቀርታ የምትሄደው። ከዚያ እባክሽን ውሃ ስጭኝ አልኳት ማለት ነው። ከዚያ ወይ አፈሪ ብላኛለችና ውሃውን ቀርታ ስትሰጠኝ አየዋለሁ። እንዳለ ቀይ ቡና አይነት ነው። ምንም ማድረግ ስላልቻልኩ ጠጣሁ። አጥምቄ ምን ብዬ እዛ የሚደረገውን ነገር አድርጌ አዲስ አበባ መጣሁኝ። 1 ሳምንት ከቆየሁ በኋላ ወገቤ እንዳለ ጉምድ ብሎ ኩላሊቴ ዳሜጅ አረገ። ይህችን ልነግራችሁ የፈለኩት ነገር አለ። ስለ ውሃው ለመንገር አይደለም። ውሃ ሲመጣልን ለጤናችን የምንጠነቀቅ ከሆነ፣ ለጤናችን የምናስብ ከሆነ ምን እንላለን? ይሄ ውሃ የምን ውሃ ነው እንላለን አንልም? የምን ውሃ ነው ይሄ? ሃይላንድ ነው የታሸገ ነው ካሉን እሺ ይምጣልኝ እንላለን። የወንዝ ነው ከተባለ ይቅርብኝ ግድ የለም። እየጠማንም አፋችን ሊጣበቅ ደርሶም እያለ ከጥማቱ ይልቅ ከጥማቱ ከሚያመጣብን ጉዳት የበለጠ ያ ውሃ እንደሚያመጣብን ስለምናውቅ ምን እናደርጋለን? እንታገስና ያን ጥማት እንደምንም በመራቅ እንውለዋለን። ውሃው አድራሻ እንጠይቃለን። የሚመክረንን ምክር የምንሰማውን ነገር ከየት እንደመጣ አቅጣጫውን ሳናውቅ ተገኘ ብለን፣ በተለይ አንዳንዴ ሰይጣን በቸገረን ጊዜ አንድ ነገር በፈለግን ጊዜ የራሱን ቆሻሻ ይዞ ምክር አስመስሎ ይመጣል። ያንን ብድግ አድርገን ከተጎነጨን ጉድ ፈላብን።
ስለዚህ አቅጣጫውን የምክሩን አቅጣጫ ማወቅ አለብን። ይሄ ህዝብ ሃሌሉያ መንግስት ነው። በምድር ላይ የተጣደ የእግዚአብሔር መንግስት ነው። ሃሌሉያ በምድር ላይ ያለ የተጣደ የእግዚአብሔር መንግስት ነውና እናንተን ሊገል የሚያስብ ነገር አለ። ሰዎች ሰውን ለመግደል ሲያስቡ በምግብ ላይ መድኃኒት ያደርጋሉ። በእኛ ላይ ግን በምግብ ላይ አይደለም ሰይጣን ሊያደርግብን የሚፈልገው በምክር ላይ በምንሰማው ነገር ላይ መርዙን ጣል ያደርጋል። ምክር ነው ብለን ስንጠጣ ያን ጊዜ እንሞትለታለን። ስለዚህ የምንመከረውን ምክር አንድ የመጀመሪያ እንዳልኳችሁ ምክር ሰሚዎች እንሁን። ምክር ሰሚዎች ስንሆን ደግሞ የምንመከርበትን አቅጣጫ እንለይ። አሜን ከሆነ እግዚአብሔር ይባርካችሁ። ሃሌሉያ። አሁንም እናገራለሁ በዚሁ ዙሪያ ትንሽ መጽሐፍ ቅዱስ አንዳንዴ ሰዎች ሰይጣን አታላይ ነው፣ መጽሐፍ ቅዱስ ግን እውነት ነው። ምን ይላል? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል። እባካችሁ ወጣቶች፣ እንኳን ወጣት ይቅርና እዚህ ያለን ጭምር ሽማግሌውም ሰባኪውም ሳይቀር ክፉ ባልንጀርነት መልካሙን አመል ያጠፋል። ክፉ ጓደኝነት፣ ክፉ መመካከር፣ ከክፎች ጋር ምክርን መለዋወጥ፣ ክፎችን መስማት አመልን ህይወትን ያበላሻል ይላል መጽሐፍ ቅዱስ። ይላል መጽሐፍ ቅዱስ። ስለዚህ ክፉ ነገር እንዳንማር፣ ክፉ ነገር ሰምተን በክፉ አቅጣጫ እንዳንሄድ መንገዳችንን እንለይ፣ ምክርን እንለይ፣ የምንሰማውን ነገር እንለይ። አንዳንድ ነጥቦች አራት ነጥቦች ከዚህ ጋር ላይ ያይዝላችሁ። ቲቶ ምዕራፍ 1 ቁጥር 13 ጊዜ የለኝም። ቲቶ ምዕራፍ 1 ቁጥር 13 ከእውነት ፈቀቅ ካለ ሰው አይሰማም። ከእውነት ፈቀቅ ካለ ሰው አይሰማም። ቲቶ ምዕራፍ 1 ቁጥር 13 ላይ ተጽፎላችኋል። ከእውነት ፈቀቅ የሚሉትን ሰዎች ሳያደምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ውቀሳቸው። ስለዚህ ከእውነት ፈቀቅ ካለ ሰው አይሰማም። በንግድ ዓለም ላይ ነጋዴዎች አላችሁ እዚህ። በንግድ ዓለም ላይ ከከሰረ ሰውዬ ከስሮ ሱሪውን እየሸጠ ካለ ሰውዬ እባክህ ስለ ንግድ ምከረኝ ተብሎ ስለ መክሰር ንገረኝ ይባላል እንጂ ስለ ንግድ ትርፋማነት ምከረኝ ብሎ ሄዶ ይሄንን ከሰርተሙሺ ነጋዴ የሚጠይቅ አለ? ስለ መክሰር ንገረኝ፣ እሺ፣ ስለ ማትረፍ ንገረኝ ግን እሱ ሰፈር የለም። አረ ወንድሞች እህቶች፣ ከቸርች የቀረን ሰው ምንድነው ሄዳችሁ አነፍንፋችሁ ከሱ መስማት የምትፈልጉት? ያንን ቆሻሻ ነገር እንዲነግራችሁ ነው። እንደናንተው እና እንደሱ እናንተም እንድትወድቁ ቸርችን ተችቶ ያን ተችቶ ኳየርን ተችቶ እናቶችን ተችቶ አባቶችን ተችቶ አገልግሎቱን ተችቶ ይሄን ተችቶ ላይ ያሉትን ተችቶ እታች ያሉትን ተችቶ እናንተ ስቃችሁ ሄዳችሁትን ሰውዬ አኩርፋችሁ እንድትመለሱ እንዲያረጋችሁ ነው የምትሄዱት የምትፈልጉት። ስለዚህ ባጭሩ ቋንቋ ከእውነት ፈቀቅ ካለ ሰው ምክርም ሆነ ነገር አይሰማም። አይሰማም። አንድ ነጥብ ያዙልኝ። ይሄን ይዛችኋል በደንብ። አይሰማም።
እኔ አሁን እንዲህ አይነት ቆንጆ ስብከት ሰምተን በእንደዚህ አይነት መንፈስ ተዳሰን በእንደዚህ አይነት በረከት ተጎብኝተን በእንደዚህ አይነት ተስፋ ታጥቀን ስንሄድ የሚያበላሹብን ሰዎች ደግሞ አሉ። ጆሮ ከሰጠን የሚያጥላሉብን ሰዎች አሉ። በጉን ውሻ የሚያረጉብን ሰዎች አሉ። ሰምታችሁ የለም? ሰውየው ምን የመሰለ በግ ቤቱ አሳድጎ በጣም ብዙ ገንዘብ ያስገኝልኛል ብሎ ገበያ ይዞ ሲሄድ እንዴ ውሻውን ከየት አመጣኸው አሉ። የምን ውሻ አለ? ውሻ እኮ ነው እንዴ። መጨረሻ ገበያ ላይ ትቶት ሄደ።